እንዴት ነሽ? ሰላም። ምን እየሰራሽ ነው? ምን ላይ እየተማርሽ ነው? እዚህ ሶፍትዌር ዴቨሎፕመንት ነው የምማረው። የመጣሁት ከአዲስ አበባ ሳይንስ ኤንድ ቴክኖሎጂ ነው። ሶፍትዌር ነው እዛ የምንማረው። እዚህ ከመጣሁኝ በኋላ እዛ ሞር ኦፍ ቲዮሪቲካል የሆነ ነገር ነው የምንማረው እና ኦን ሃንድ የሆነ ኤክስፒሪየንስ እዚህ ፕሮጀክት በመስራት ኮላብ በማድረግ ምናምን ሞር እየተማርን ነው ማለት ነው፣ አንድ ላይ በመስራት። ምንድነው እየተማርክ ያለው? እስኪ ራስህን ማስተዋወቀንና የመጣህበትን ዩኒቨርሲቲ እንደዛው ንገረን። ኦኬ፣ እኔ እዚህ ሶፍትዌር ዴቨሎፕመንት ነው የተማርኩ ያለሁት። የመጣሁት ከአዲስ አበባ ሳይንስ ኤንድ ቴክኖሎጂ ነው። እዛ የሶፍትዌር ኢንጂነሪንግ ተማሪ ነው። እዚህ መምጣት ደግሞ የጠቀመኝ ነገር እዚህ ሞር ፕሮጀክቱን በግሩፕ ነው የምንሰራው። ከሰው ጋር አብሮ መስራት፣ ስራ ተከፋፍለን ነው የምንሰራው እና ሌላም ከኛ ክሎስ አብሮ የሚሰሩ ሜንቶሮች ስላሉ እነሱም በጣም ይረዱናል። በስራው ዓለም ውስጥ ምን አይነት ቻሌንጆች ሊገጥሙ እንደሚችሉ እዚህ እያየህ ነው ማለት ነው? አዎ፣ ይሄ ወደ ሪል ላይፍ ሞር ክሎስ ነው ከክላስ አንጻር። በጣም ናይስ። ቴንክ ዩ። እናመሰግናለን። ተመልካቾቻችን ስኬታማነት የሚጀምረው እንግዲህ ሁልጊዜም በምንፈልግበት ቦታ ላይ ስንገኝ ነው። እነዚህ ወጣቶችም እያደረጉ ያሉት ይሄንን ነው። እንግዲህ በኢንፎርሜሽን መረብ ደህንነት አስተዳደር በየአመቱ እንደሚደረገው በዚህ በታለንት ማዕከል እንዲሁም በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ዘንድሮ ደግሞ ከመዲናችን አዲስ አበባ ወጣ ብለን በባህር ዳር ዩኒቨርሲቲ በጣም በርካታ የሆኑ ወጣቶችን በዚህ በሳይበር ሴኩሪቲና በተለያዩ የቴክኖሎጂ መስኮች ላይ እየተማሩ ይገኛሉ። ዛሬ ልናስቃኛችሁ የወደድ ነው በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ውስጥ በጣም በርካታ የሆኑ ወጣቶች በተለያዩ የትምህርት መስኮች እየተማሩ ይገኛሉ። እንዴት ነው እየተማሩ ያሉት የሚለውን የምናስቃኛችሁ ይሆናል። ወላጆች ልትሆኑ ትችላላችሁ። ወጣቶች ከዚህ ከቴክኖሎጂና ከሳይበር ሴኩሪቲ ቁም ነገር እናገኛለን ብላችሁ የምታስቡ ሁሉ ይህን ፕሮግራም እንድትከታተሉ ጋብዛችኋለሁ። በአዲስ አበባ ዩኒቨርሲቲ ያለውን ቆይታ የምናስቃኛችሁ ይሆናል። አብራችሁን ቆዩ። ተመልካቾቻችን እንግዲህ ከኋላ እንደምታዩት እጅግ መሽቷል። ከምሽቱ 3 ሰዓት ተኩል ነው። በዚህ የሀሳብ ምሽት ላይ ወጣቶች የተለያዩ ሀሳቦችን እያነሱ ነው የሚገኙት። በዚህ የሀሳብ ምሽት ላይ በጠንካራ ስራ ነው ስኬታማ የሚሆነው ወይስ ታለንትን ፈልጎ በማግኘት ነው ስኬታማ የሚሆነው የሚሉ በርካታ ሀሳቦችን በዚህ ምሽት ላይ እያነሱ ነው። እንግዲህ እነዚህ ወጣቶች የነገዋ ኢትዮጵያ በቴክኖሎጂ ሊሆን ይችላል እንዲሁም በሳይበር ሴኩሪቲው እና በተለያዩ ዘርፎች ውስጥ ገብተው ትልቅ ውጤትን ሊያመጡ የሚችሉ ወጣቶች ናቸው። ሁሉም ነገር ግን የሚጀምረው ከሀሳብ ነውና እንግዲህ ለወደፊት ህይወታቸው ስንቅ ሊሆኑ የሚችሉ ህይወታቸውን ሊቀርጹ የሚችሉ የተለያዩ ሀሳቦችን በዚህ የሀሳብ ምሽት ላይ እያነሱ ነው። አብራችሁን ቆዩ፣ እናስቃኛቸዋለን። Do you think failing at something means you are bad at it? Or it is just step towards success? ሁሌ መጀመሪያ ላይ ስንጀምር ምንም ነገር ላይ ጎበዝ ሆነን አንጀምርም። ሁሌ መጀመሪያ ሙከራችን የሚሆነው ባድ ነው ወይ ደግሞ ፌሊየር ነው አይደለ? ያ ነገር ግን ያ ነገር ጎበዝ አይደለንም ሳይሆን አንድ መንገድ አንደርስታንድ አድርገናል። የማይሰራበትን መንገድ ሌሎችን ሞክረን ስኬታማ መሆን እንችላለን ነው። ለማስረዳት ያክል ቶማስ ኤዲሰን ሁላችንም እናውቀዋለን። አምፖል ክሬት ያደረገው ማለት ነው። 999 ጊዜ ፌል አድርጎ 1000ኛው ይሳካው አይደለ? 999 ሙሉ ፌል አድርጎ ግን አንድ ስኬት ስላለው ነው አምፖሉ ምን ያለው የበራው። እዛ ብዙ እውቀቶች ይኖረናል፣ ግን አንድ ስኬታማ ብቻ መሆን ነው የሚያስፈልገን። አንድ አይደለም ብዙ ፌል ብናደርግ ወደ ሰክሰስ ትዋርድ ነው እየሄድን ያለ ነው ለስኬቱ ማለት ነው። የኔ ጥያቄ ምንድነው መሰለክ፣ ሁሉን ነገር መሆን አትችልም አይደለ? ፌል ባረክ ቁጥር ያን ነገር እንደማትችል አንደርስታንድ ካላደረክ አንተ በዛ ነገር ባድ መሆንን እንዴት አንደርስታንድ ልታደርግ ትችላለህ? ላይክ ፌለር አንዱ ያጠቁማል አይደለ? ሶ ሃው የሷ ጥያቄ የነበረው ፌለራችን ያን ነገር አለመቻላችን እየነገረን ነው አይደለ? እዛ ሁሉ ነገር ላይ ጎበዝ መሆን አንችልም። እንዴት ነው የምናውቀው ነው? አክቹአሊ ዘ ማተር ኦፍ ምን ያህል ሞክረናል ነው እንጂ ምንም ነገር ላይ ጎበዝ መሆን እንችላለን ብዬ አስባለሁ። እዛ ወይ አንድ ሚሊዮን ጊዜ ሞክሬ የሚሆን ጎበዝ ሊሆንበት ይችላል።
ራይት ከሌላ ኤንቫይሮንመንት ጋር ቼክ አድርገ ነው የ1 ሚሊዮን ጊዜ የሞከረ ሰዓቱ ካለኝ ብጋበት አሪፍ ነው ሞክር አግኘው ነው ብለው አጌት ዮር ፖይንት ራይት የነገር ላይ አለመቻሌ እንዴት ነው ማውቀው ነው እኔ ደግሞ ምንም ነገር ትችላለች ነው ጀስት ማተር ኦፍ ስንት ፌሊየር ያስፈልግሻል እዛ ጋር ለመድረስ ነው ስንት ኤክስፔሪየንስ ያስፈልግሻል የዛ ፖይንት ላይ ለመድረስ ነው ራይት እዛ ኦልሬዲ አሪፍ የንኩበት ነገር ካለ በትንሽ ፌሊየር ስኬታማ መሆንበት ነገር ካለ ከብዙ ፌሊየሩ ትንሽ ይሁን ፌሊየር መርጬ ብሰራበት አሪፍ ነው እንዴት ነው ሀሳቤ አሁን ፌላሪቲ ሳያጋጥመው እና ደግሞ ሌላኛው ብዙ ነገር ሞክሮ ፌላሪቲ ቢያጋጥመው ምንድነው ልዩነቱ ብሎ ጠይቆ ነበርና አንተ የመለስክለት ብዙ ፌል ያደረገ ሰው የተሻለ ኤክስፒሪየንስ አለው ብለን ነገር ግን ፌላሪቲ ወይ ደግሞ የሆነ ነገር መማር ያለብን ከራሳችን ውድቀት ብቻ አይደለም ከኢንቫይሮንመንት ወይ ደግሞ ሌሎች ሰዎች ሞክሮ ከወደቁት ነገር መማር እንችላለን ስለዚህ የሆነ ሰው ለመሳካት የግድ መውደቅ የለበትም የግድ ራሱ መውደቅ አለበት ከሌላ ሰው መማር ይችላል አይደል አይ ግዴታ መውደቅ የለበትም ግን ወድቆ ሲያየው የበለጠ ኢንፎርሜሽን እና እንዴት ፌል እናደረገ ሞር አንደርስታንድ ያደርጋል ሞር ኤክስፒሪየንስ ይኖረዋል ከሚያነበው ይልቅ ማለት ነው ልቃረን ነው እና አሁን አንድ ሰው ፌለሩ ነው ወደ ሰክሰሱ የሚያመጣው አይደል ያልከው ያው እንደዛ ነው የምንደግፈው እና ያ ፌለሩ ያ ስቶፒንግ ፖይንቱ ቢሆንስ ያ ፌለሩ እየነገረው ቢሆንስ ወደፊት ሊሳካለት ያ ወይም ደግሞ ያ ቦታው እንዳልሆነ የሚነግረው ነገር ቢሆንስ አሁን ለምሳሌ ወፍ ለማግኘት ቢሞክር ዴስቲኔሽኑ አይደለም ማለት ነው አይደለ ስለዚህ ሌላ ቦታ ነው የሱ ዘርፍ ማለት ነው ያ ቦታ አይደለም ስለዚህ ያ ፖይንቱ ባይሆንስ ወይም ፌለሩ ደግሞ እየነገረው ቢሆንስ የሚለው አስበው እስቲ የሆነ ነገር ማድረግ ፈልገሃል ቻንስ አሉ ሊሳካ እንደሚችል ትተኸው ሌላ ነገር ማድረግ ጀመርክ ራይት የሆነ ቁጭት ነገር አይኖርም ባረገው ሊሳካ ይሆን ይችል ነበር የሚለው ነገር ይኖራል አይደል እዛ አርጌው ፌል ካረኩኝ ግን ሙሉ ለሙሉ በመተማመን አይሆንም ይሄ ሌላ ነገር ላይ መስራት ይችላል በዚህኛው ስቴፕ ካየው ለሰክሰስ አንድ ስቴፕ እየገፋኝ ነው ማለት ነው ተነሱ ፍሽካ ተነፍቷል ተነሱ አንጥፉ ተነሱ 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 ቱ ተመልካቾቻችን እኔም እንግዲህ እንደነሱ አልጋዬን አንጥፌ ጨርሻለሁ አሁን የስፖርት አክቲቪቲ የሚደረግበት ሰዓት ነው ይሄው እንግዲህ አሰልጣኛቸው እዚህ አጠገቤ ነው የሚገኘው የስፖርት አክቲቪቲውን አብረን የምንሰራ ይሆናል ተከታተሉ እኩል ተናበብ ዋን ላይ ተመልካቾቻችን እንግዲህ ከኋላ በምታዩት መልኩ ስፖርቱ በእንደዚህ በሚያምር ሁኔታ ወጣቶቹ እየሰሩ ነው የሚገኙት ይሄንን ስፖርት የሚሰሩት እንግዲህ በማታ በብዙ ጥናቶችና በብዙ የተለያዩ የፕሮጀክት ስራዎች የደከማ አይምሯቸውን ዘና የሚያደርጉበት የስፖርት ክፍለ ጊዜያቸው ነው እንግዲህ ይሄንን ስፖርት እየሰራን አብረን የምንቆይ ይሆናል ተከታተሉ ቀኝ እግር ቀየር ግራ
ኦዲየንሶቻችን ራስህን አስተዋውቅ። እሺ ስም ወርቅ እባላለሁኝ። በኢንሳ ስር የሳይበር ታለንት ዲቪዥን ኃላፊ ነኝ። በኢንሳ የሰመር ካምፕ በተለይ ሄድኳርተሩን ካዋቀረ ካመቻቸ በኋላ በጣም በርካታ ልጆችን በዚህ በሰመር ካምፕ እያስተማረ ይገኛልና እንደው ከዚህ በፊት የነበሩትንም አጠቃላይ የሰመር ካምፕ ቆይታዎች ምን ይመስሉ እንደነበረ እና ደግሞ በእነዛም የተገኙ ውጤቶችን አንድ ላይ አድርገህ ብታነሳልን ደስ ይለኛል። የመጀመሪያው ዙር ላይ ኦልሞስት በጣም በቁጥርም አነስተኛ ለመፈተንም እንትን የነበሩ ልጆች በጣም ውስን ነበሩ። ላይክ 300 ምናምን ሰው መዝግበን 60 ልጆችን ያከተትንበት ኢቭን የሴቶችን ቁጥር ብትመለከት 3 ሴቶች ብቻ ነበሩ። የመጀመሪያውን ሰመር ካምፕ ስንመለከት ንቃተ ህሊናውም አዌርነሱም በጣም ዊክ ስለነበረ ማለት ነው። በዛም ጊዜ የነበሩት አብዛኞቹ ከ2 ከ3 ልጆች በስተቀር አብዛኞቹ ወደ ኢንሳ ብቻ ነው የገቡት እንጂ ወደ ስታርታፑ ወደ ግል ካምፓኒነት የገቡት በጣም ውስኖች ናቸው ማለት ነው። ሁለተኛው ዙር ከመጀመሪያው በጣም የተሻለ ነበረ። ቁጥሩ የሚያደገ ነው። የሴቶችን ቁጥር የጨመረ ነው። አካባቢም የኢትዮጵያ አካባቢዎችን ተደራሽ ከማድረግም አንጻር ከዛኛው ይሻል ነበረ። ግን ከአራቱ አወዳደር በተለይ ይሄኛው ሰመር ካምፕ ሙሉ ኢትዮጵያ ጋር የደረሰ በጣም በተለያዩ አቅሞች የለየናቸው ፕሮጀክቶች አሉ። ኢትዮጵያ ውስጥ በደንብ ኢንቨስት ቢደረግባቸው አውትሻይን አድርገው ትልቅ ካምፓኒ መሆን የሚችሉ በስታርታፕ ደረጃ መደራጀት የሚችሉ በጣም ብዙ ፕሮጀክቶችን ለይተናል በዚህኛው አመት ማለት ነው። በሶስተኛውና በሁለተኛው አመት የነበሩ ስልጣኞች ውስጥ የተወሰኑት ኦልሬዲ ሀገራችን ላይ የራሳቸውን ካምፓኒ ኦን አድርገዋል። ኤአርፒ ላይ የተሰማሩ አሉ። የተለያዩ የቴክኖሎጂ ስራዎችን እየሰሩ ያሉ ልጆች በጣም ብዙ ልጆች አሉ። ሁለተኛው በተለያዩ ካምፓኒዎች ውስጥ ገብቶ የሚያገለግሉም አሉ። ከኢንሳ ፓራላል ተመሳሳይ ዘርፍ ላይ ያሉ በተለይ ቴክ ላይ የሚሰሩ የግል ካምፓኒዎችን ጆይን በማድረግ የሚሰሩ አሉ። ላይክ የተለየ የባንኩን የሳይበር ሴኩሪቲ ቲም አብዛኞቹ የሚመሩት ከዚህና ከኢንሳ የወጡ እንደሆነ ይታወቃል። የኛም ልጆች እዛ ውስጥ ኮንትሪቢዩት እያደረጉ ነው ማለት ነው። የተለያዩ የግል ካምፓኒዎች ውስጥ እንደዚሁ ማለት ነው። ተያያዥ እንዲሆን አንዱ ለአንዱ ተመጋጋቢ እንዲሆን ከኢንሳ ጋር መስራት ስላለባቸው ለምሳሌ የድሮኑን ክላስ ከኢንሳ አሰልጣኞች ጎን ለጎን የግል ካምፓኒ የከፈተ ከዚህ 1 አመት 2 አመት በፊት የኛ ሜምበር የነበረ ዛሬ ደግሞ የራሱን ካምፓኒ የከፈተ ልጅ ነው ሲያግዘን ልጆችን ሲያሰለጥንልን ኢቭን ዛሬም እያገዘን ያለው ማለት ነው። አሁን ይህ ልጅ የራሱን ህይወት ቀይሯል። ተመልሶ ደግሞ ለጄኔሬሽኑ ሞዴልም ሆኖ ጄኔሬሽኑንም እያሰለጠነ ነው። 2 ጥቅም አለው ይሄ። አንደኛ ቴክኒካሊ ኦልሬዲ ያለፈበት መንገድ እሱን ወደ ኢንዲፔንደንት የሆነ ኢንቲቲ ወስዶታል አይደለ? ያንን ለልጆቹ ማጋባት ነው። ልጆቹ ያንን ቢከተሉ የት እንደሚደርሱ ፕራክቲካል የሆነ ሞዴል ስለሚሆን ያመጣ ነው። ሁለተኛ ደግሞ ሶሉሽን ነው። ኦልሬዲ የኛንም ችግር እየፈታልን ነው። ጀስት የድሮን አክሰሶችን በደንብ አንሊሚትድ እንድናገኝ ያደረገ ልጅ ነውና ይሄ ኦልሬዲ እኛም አጣጥመነዋል ማለት ነው። ኖት ኦንሊ ለሌላ ካምፓኒ ብቻ ኢንሳም የራሱን ፍሬዎች ትናንት ያሰለጠናቸው ተመልሰው እያገዙት ነው ማለት ነው። ወጣት ላይ መስራት ምን አይነት ጠቀሜታ አለው? እንደ ሀገርም የተሻለ የቴክኖሎጂ አገልግሎት ያለበት የተሻለ የቴክኖሎጂ ስራ የሚሰራበት ሀገር እንዲሆን አጠቃላይ ወጣት ላይ መስራት ያለውን ስሜት እንግዲህ እናንተ በየአመቱ የምትሰሩበት ኤሪያ ነውና ይሄ ኤሪያ እሱ ላይ በደንብ ሀሳብ በቃ ወጣት ላይ ቲኔጀር ላይ ካልሰራ ኦልሬዲ ፊውቸር ፌል እንዳደረገ ነው። 24 ሰዓት ብታሰራቸው አይደክማቸው። ያንተ ኢነርጂ እስካልቀነሰ ድረስ አንተ እስካልሰለችህ ድረስ ይህን ኢነርጂ አለመጠቀም ማለት በቃ ሀገርን ወደ ኋላ እንደመጎተት ነው። ምንም ሀብት ሊኖር ይችላል። ሀብቱ ሊመጣ የሚችለው በተሰጠ ታለንት ነው። ብዙ ጊዜኛ ታለንታችንን ፓሽናችንን የምናገኘው በጣም ብዙ እድሜ ከሄድን በኋላ ነው። ስለዚህ አሁን ኢንሳም የተለያዩ ተቋሞችን እየተከተሉት ያለው ታለንትን ከልጆች ጋር የማገናኘት ራሳቸውን የማወቅ ሂደቶች የወደፊቷን ኢትዮጵያ አሁን ፕላን እያደረግናት ነው ማለት ነው። ነገ መሪ የሚሆነው ይሄ ህፃን ልጅ ነው። ዛሬ ራሱን እንዲያገኝ ራሱን አግኝቶ ደግሞ በደንብ አድርጎ በቻሌንጅ ውስጥ እንዲያልፍ ካደረከው ነገ የምትፈጠረው የምትሆነው ሀገር የሚመራው ሴክተር በእነዚህ ስለሆነ ፊውቸርህን ማየት ትችላለህ። ስለዚህ ወጣት ላይ ማየት ማለት መስራት ማለት ነገህን ማሳመር ነው። በዛው ልክ ደግሞ ካልሰራህ ነገህን ማበላሸት ነው። የሀገርን ምንም አይነት ፖሊሲ ብትከተል ምንም አይነት ሀብት ቢኖርህ የዛሬው ወጣት ዘራይት ካልሆነ የነገ ሀገርህ እንደሚወድቅ እንደሚፈርስ
እርግጠኛ መሆን ትችላለህ ማለት ነው። በጣም አመሰግናለሁ። በሰመር ካምፕም እንዲሁ በታለንት ማዕከል ውስጥም በርካታ ልጆች የቴክኖሎጂ ፍላጎት፣ የሳይበር ሴኩሪቲ እውቀትና ፍላጎት ያላቸው ልጆች ነው እያስተማራችሁ የምትገኙትና የወጣቶችን ተስፋ የምታደርግ ሀገር፣ የወጣቶችን ሀሳብ የምትሰማና ተግባራዊ እንዲሆን የምታደርግ ሀገር ምናልባትም በቴክኖሎጂ ፈጠራው በቴክኖሎጂ ባለቤትነት የራሷ አቅም ይኖራታል ብለን እናስባለን። ለሰጠህን ሀሳብ ከልብ አድርጌ አመሰግናለሁ። ተመልካቾቻችን እየተከታተላችሁ የምትገኙት ሳይበረኛ ነው። እንግዲህ የኢንፎርሜሽን መረብ ደህንነት አስተዳደር ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ጋር በመተባበር የሰመር ካምፕ ፕሮግራም አዘጋጅቷል። በዚህ የሰመር ካምፕ ፕሮግራም ተማሪዎች እየተማሩ ይገኛሉ። እኛም እንግዲህ በዚህ የትምህርት ጉዟቸው ምን ውጤቶችን አገኙ፣ ምን ስራዎችን ሰሩ፣ ከዛሬ በነበራቸው የትምህርት ሂደት ላይ የነበረባቸውን ክፍተቶች ምን ያህሎችን ሸፈኑ የሚሉትን እና የተለያዩ ጉዳዮችን ወደ እናንተ ስናደርስ ነበር የቆየ ነው። በቀጣይ ሳምንት በሌላ ፕሮግራም የምንገናኝ ይሆናል። ቸር ሰንብቱ።